ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ መጋቢት 2 ቀን 2018 ነው። አሁን የደረሱንን ሰበር መረጃዎችና የዕለቱን አበይት ዜናዎች ቀጥሎ እናቀርብላችኋለን። ከመረጃው ጋር አብሬያችሁ ቆይታ የማደርገው የእናንተው ውብ እሸት ታዬ ነኝ። መረጃውን የተከታተላችሁ ላይክ እና ሼር በማድረግ ለብዙዎች እንዲደርስ እንድታደርጉ በታላቅ ፍቅርና አክብሮት እንጠይቃለን። ወደ መጀመሪያው ሰበር መረጃ ስንሸጋገር የቀረበለትን የሰላም አማራጭ አሻፈረኝ በማለት በአስነዋሪ ድርጊቱ በቀጠለው የሸኔ ታጣቂ ቡድን ላይ የአዋሽ ሬጅመንት ጠንካራ እርምጃ መውሰዱን አሁን የደረሰን ሰበር መረጃ አመለከተ። በዳሎል ማዕከላዊ ህዳሴ ኮር ጉባ ክፍለ ጦር አዋሽ ሬጅመንት በጠላት ላይ በወሰደው ወታደራዊ እርምጃ ሰብአዊና ቁሳዊ ኪሳራ ማድረስ መቻሉን የጉባ ክፍለ ጦር አዛዥ ሌተናል ኮሎኔል ሀብቱ በርሄ ገልጸዋል። ሰራዊታችን የሀገርንና የህዝብን ሰላም ለመጠበቅ ደከመኝ ሰለቸኝ ሳይል ሌት ተቀን እየተጋ መሆኑን የገለጹት አዛዡ በዱር በገደሉ ተደብቆ የሚንቀሳቀሰውን የጥፋት ኃይል ለመደምሰስ ከወትሮ በተለየ ሁኔታ ጠንካራ ስምሪቶች እየተካሄዱ ነው ብለዋል። ሬጅመንቱ ባካሄደው ኦፕሬሽን በርካታ የጠላት ኃይል ሲደመሰስ የቡድንና የነፍስ ወከፍ መሳሪያዎች ከነመሰል ተተኳሾቻቸው እንዲሁም ቡድኑ ለጥፋት ድርጊቱ ሲገለገልባቸው የነበሩ የሎጂስቲክ ቁሳቁሶች መማረካቸውን ሌተናል ኮሎኔል ሀብቱ በርሄ አረጋግጠዋል። የአዋሽ ሬጅመንት አዛዥ መቶ አለቃ ማርቆስ አቃቆ በበኩላቸው ሰራዊቱ በተሰማራባቸው የግዳጅ ቀጠናዎች ሁሉ በጠላት ላይ ድል እየተጎናጸፈ የበላይነቱን በማረጋገጥ ለሰላም ያለውን ቁርጠኝነት በተግባር እያረጋገጠ ቀጥሏል ብለዋል። ሰራዊቱ የጠላትን የተንኮል ሴራ በውል በመገንዘብ በስልት እንቅስቃሴው ልቆ በመገኘትና አዳዲስ ወታደራዊ ብልሃቶችን በመጠቀም አመርቂ ድል እየተጎናጸፈና ጠላትን አንገት እያስደፋ መሆኑንም መቶ አለቃ ማርቆስ ገልጸዋል። ይህ በእንዲህ እንዳለ በማዕከላዊ እዝ የአባይ ክፍለ ጦር አንድ ሬጅመንት በምስራቅ ወለጋ ዞን ጊዳ አያና ወረዳ ጨሊያ ቀበሌ በአሸባሪ ቡድን ላይ በወሰደው የተጠናከረ እርምጃ የጥፋት ቡድኑን በመማረክ የተለያዩ መሳሪያዎችንና ተተኳሾችን በቁጥጥር ስር መዋሉን የክፍለ ጦሩ ዋና አዛዥ የሆኑት ኮሎኔል መሐመድ ኢብራሂም ተናግረዋል። ከፍተኛ መኮንኑ አክለውም ሰራዊቱ በምስራቅ ወለጋና አካባቢው ሲንቀሳቀስ በነበረው ህገወጥ ቡድን ላይ በወሰደው እርምጃ የቡድኑን ታጣቂዎች በመምታት የተለያዩ አይነት መሳሪያዎችና ተተኳሾችን እንዲሁም ሌሎች ቁሳቁሶችን በቁጥጥር ስር መዋሉን ገልጸዋል። ከሰሞኑ ብቻ በጊዳ አያና ወረዳ ጨሊያ ቀበሌ በልዩ ስሙ ጭረቻ ሚካኤል ቤተክርስቲያን በሚባል አካባቢ የክፍለ ጦሩ ሰራዊት በሽብርተኛው ቡድን ላይ በወሰደው እርምጃ 13 የሽብር ቡድኑ አባላት ሲደመሰሱ 8 ክላሽንኮፍ በርካታ ተተኳሾች እንዲሁም 8 የሽብር ቡድኑ አባሎች መማረካቸውን ኮሎኔል መሐመድ ኢብራሂም አረጋግጠዋል። ክቡራትና ክቡራን የጥፋት ቡድኑ በማህበረሰቡ ላይ የሚፈጽማቸው እጅግ በርካታ ጸያፍ ድርጊቶችን በመመልከት በድርጊታቸው ተጸጽተው እጃቸውን በሰላም ከሰጡ አመራሮች የሁለቱን ደግሞ ተከታትለን እንመለስ። የኦሮሞ ህዝብ ደም አይደል የሚፈሰው? እናታችን አይደለች የምትገደለው? አባታችን እየገደልን ያለነው፣ ወንድሞቻችን እየገደልን ያለነው። አብልተውን አጥጥተውን ተመልሰን ደግሞ ንብረቱን እናወድማለን። በእጁ አርሶ ቆፍሮ 60 ሺህ 70 ሺህ 100 ሺህ የሚቀበል ይሄ ከሌለው ይገደላል። ከብቱ ይታረዳል። ቤቱ ተቃጥሎ ባዶ እኮ ነው። ምንም የለውም እኮ ዜሮ ቀርቶ ህዝቡን ነፃ እናወጣለን ብለን የወጣ ነው። ከዚህ ያ ነፃ እናወጣዋለን ብለን የወጣንለትን ህዝብ ጨረስ ነው። አንዱ በግድያ ሌላውን በዝርፊያ ሌላውን ደግሞ በተለያዩ የእንግልት አይነቶች እናሰቃየዋለን። ጫካ ከወሰዱን በኋላ አባታችንም እኛንም መግረፍ ጀመሩ። ከቤተሰብ 5 ሰው ነበር የተያዘው። አባታችሁ ይሄዳል እናንተ ዝቆዩ ብለው 2 ሰው ይዘው ሄዱ። አልተያዘም። አባት ባለቤት ሻለኝ ብርብር የሚባለው ወንዝ ውስጥ በ12 ሞቶ ተገኘ። አባቴና ሌላ ሰው ወስደው ገርፈው አሰቃይተው ከመለሱ በ3ኛው ዙር ደግሞ እንደገና ይዘው ሄደው የት እንዳደረሱት እንኳን ሳናቅ እስከ ዛሬ ድረስ ነው ያለው።
በጭልጋ ወረዳ አካባቢ ሰላምን ሲያውኩ የነበሩ 4 የጽንፈኛ ቡድን አባላት በቁጥጥር ስር ውለዋል። በማዕከላዊ ጎንደር ዞን በጭልጋ ወረዳ ተንበራ ቀበሌ አካባቢ ሰላምን በማወክ በጫካ ሲንቀሳቀሱ የነበሩ እነዚህ ዘራፊዎች በቀበሌው ሚሊሻና በማህበረሰቡ ትብብር በተደረገ እርምጃ በቁጥጥር ስር መዋላቸውን የጭልጋ ወረዳ ሰላምና ደህንነት ጽሕፈት ቤት አስታውቋል። የወረዳው ሰላምና ደህንነት ጽሕፈት ቤት ኃላፊ አቶ ሀብታሙ እንዲነው እንደገለጹት በተንበራ ቀበሌ ኪዋጎጥ አካባቢ ሰላምን በማወክ ማህበረሰቡን በመዝረፍ እንዲሁም የገንዘብ መቀጮ በመጣልና በመደብደብ ሲያሰቃዩ የነበሩ 4 ታጣቂዎች ናቸው በቀበሌው ሚሊሻና በማህበረሰቡ የተደራጀ እርምጃ ከተኩስ ልውውጥ በኋላ በቁጥጥር ስር የዋሉት። እነዚህ ታጣቂዎች መንግስት ያቀረበውን የሰላም ጥሪ አልቀበልም በማለት በአካባቢው ህገወጥ እንቅስቃሴ በመፈጸም የማህበረሰቡን ንብረት በመዝረፍና በመጣል ማህበረሰቡን ለረጅም ጊዜ ሲያስጨንቁ እንደነበርም ተጠቅሷል። አቶ ሀብታሙ አክለው እንደተናገሩት በግንት ቀጠና ዘላቂ ሰላም እንዲረጋገጥ የቀበሌው ሚሊሻና የአካባቢውን ማህበረሰብ በማቀናጀት እንዲሁም በማስተባበር ሰላምን ለመጠበቅ ተጠናክሮ እየተሰራ መሆኑን ገልጸዋል። በተጨማሪም የቀበሌው ማህበረሰብ እንደዚህ ያሉ ህገወጥ እንቅስቃሴዎችን በመከላከል የአካባቢውን ሰላም ለማረጋገጥ ተደራጅቶ መስራት እንዳለበትም ጥሪ አቅርበዋል። ይህ በእንዲህ እንዳለ ታጥቀው በጫካ ሲንቀሳቀሱ የቆዩ ታጣቂዎች የመንግስትን የሰላም ጥሪ ተቀብለው መግባታቸው ደግሞ የደረሰን አስደሳች ሰበር መረጃ ነው። በማዕከላዊ ጎንደር ዞን ታች አርማጭሆ ወረዳ መሪና ቀበሌ ታጥቀው በጫካ ሲንቀሳቀሱ የነበሩ የጽንፈኛ ቡድን አባላት የነበሩ ትግሉ ዓላማ የሌለውና ለህዝብ የማይጠቅም መሆኑን ተረድተናል በማለት ትጥቃቸውን ፈተው ወደ ሰላማዊ ህይወት ተመልሰዋል። ታጣቂዎቹ የመንግስትን የሰላም ጥሪ የተቀበሉት አሁን ያለው የትጥቅ እንቅስቃሴ አዋጭ ያለመሆኑን በማመናቸው መሆኑን ገልጸው አሁንም በጫካ የሚገኙ ሌሎች ታጣቂዎች ትግሉ ፋይዳ የሌለው መሆኑን ተረድተው ወደ ማህበረሰቡ እንዲቀላቀሉ ጥሪ አቅርበዋል። ታጣቂዎቹ ትጥቃቸውን በሰላም ያስረከቡ ሲሆን የወረዳ ዋና አስተዳዳሪ አቶ አስረሳው ደሴና ሌሎች አመራሮች ደማቅ አቀባበል እንዳደረጉላቸው ለማወቅ ተችሏል። አሁን የደረሰን አስገራሚ ሰበር መረጃም አለ። በኦሮሚያ ክልል ምስራቅ ወለጋ ሳሲጋ ወረዳ ላይ አከርካሪው ከተመታ በኋላ ደፈጣ በማድረግ ጥቃት ለመፈጸምና ከግለሰቦች ላይ ዝርፊያ በመፈጸም ድርጊቱ የቀጠለው ሸኔ በዛሬው ዕለት ከሰዓት በኋላ ከዕለት ተዕለት ተግባራቸው በተጨማሪ የማህበረሰቡን ሰላም ለማስጠበቅ ሲንቀሳቀሱ የነበሩ የሚሊሻ አባላትን በቁጥጥር ስር አድርጌያለሁ በማለት በማህበራዊ ሚዲያ ላይ ከለቀቀ ከጥቂት ሰዓታት በኋላ በአካባቢው የሚገኘው የመከላከያ ሰራዊት በወሰደው ፈጣን ንቅናቄ የተያዙትን የሚሊሻ አባላት በማስለቀቅ በድርጊቱ የተሳተፉትን የሸኔ አባላት ሙት ቁስለኛና ምርኮኛ ማድረጉን ከስፍራው በተለይ ለአዲስ ምንጭ የደረሰው መረጃ አረጋግጧል። ሃሮ ሊሙ ወረዳ ላይ ደግሞ የዚሁ የዘርፊያ ቡድን የሎጂስቲክ አባል የነበረች ሴት ሬንጀር ልብስ በድብቅ ልታደርስ ስትንቀሳቀስ በማህበረሰቡ ጥቆማ በቁጥጥር ስር መዋሏንም የደረሰን መረጃ አረጋግጧል። በኢትዮጵያ የአሜሪካ አምባሳደር የሆኑት እርቪንግ ማሲንጋ አሜሪካ ለኢትዮጵያውያን የምትሰጠውን ቪዛ ዓላማ አጠቃቀምና በቅርቡ የፕሬዝዳንት ትራምፕ መመሪያ ጋር በተያያዘ ያሉትን ለውጦችና ማሳሰቢያዎች አስመልክቶ ቀጣዩን ወሳኝ መግለጫ ሰጥተዋል። እኛም ወደ አማርኛ መልሰነዋል። አብረን እንከታተል። My name is Irvin Masinga and I have the honor to serve as the ጤና ይስጥልኝ። ስሜ ኤርቪን ማሲንጋ ይባላል። በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የአሜሪካ አምባሳደር ሆኜ ሳገለግል ክብር ይሰማኛል። አሜሪካና ኢትዮጵያ የ120 ዓመታት የጋራ መከባበርና ትብብር ለተመሰረተ ረጅም ጊዜ ክብር አላቸው። ዛሬ እዚህ የተገኘው ስለ አሜሪካ ቪዛ ለማብራራት ነው። ሴክሬታሪ ሩቢዮ እንደገለጹት ቪዛ መብት ሳይሆን ልዩ ጥቅም ነው። ይህ ልዩ ጥቅም የሚሰጠውም ለተወሰነ ዓላማ ብቻ ነው። ቪዛው የተሰጠበትን የጉዞ ዓላማ አለማክበር ከባድ መዘዞችን ያስከትላል። ለማንኛውም ወደ አሜሪካ ለሚጓዝ መንገደኛ በጣም አስፈላጊ ከሆኑትና ብዙ ጊዜ በተሳሳተ ትርጉም ከሚረዱት መስፈርቶች አንዱ የአሜሪካ ቪዛ ሕግጋትን ማክበር ነው። የአሜሪካ ጉምሩክና ድንበር ጥበቃ ማንኛውም የውጭ ሀገር ዜጋ በአሜሪካ ውስጥ እንዲቆይ የሚፈቀድለትን የጊዜ ገደብ ይወስናል። ከተፈቀደው የጊዜ ገደብ በላይ መቆየት በይቅርታ አይታለፍም።
deportation. ከተፈቀደለት የቆይታ ጊዜ በላይ በአሜሪካ ውስጥ መቆየት የሚያስከትላቸው መዘዞች የቪዛ መሰረዝን፣ ከሀገር መባረርና ለወደፊት የቪዛ ጥያቄ ብቁ ያለመሆኑን ያካትታሉ። በተጨማሪም የተሰጠዎትን ቪዛ በአግባቡ አለመጠቀሙ ወደፊት ለኢትዮጵያውያን ተጓዦች ቪዛ ለማግኘት አስቸጋሪ ያደርግባቸዋል። የአሜሪካ ዜጎች የኢትዮጵያን የቪዛ ሕግጋቶች እንዲያከብሩና የቆይታ ጊዜያቸውንም እንዲያሳልፉ አጥብቄ እንዳሳሰብኩት ሁሉ በአሜሪካ ቪዛ በአሜሪካ ውስጥ ያልተፈቀዱለትን የሕዝብ ጥቅም ተጋሪ አይሁኑ። ከቆይታ ጊዜያችሁ በላይ ባለመቆይቶም ኢትዮጵያውያን ወገኖቻችሁን አግዙ። ይህ ምን ማለት ነው? ፕሬዝዳንት ትራምፕ ወደ አሜሪካ የሚጓዙ ማንኛውም መንገደኞች ለነዋሪነትም ሆነ ለንግድ እንዲሁም ለቱሪዝም ለአጭር ጊዜ የሚቆዩ ሰዎች በገንዘብ ራሳቸውን የቻሉ መሆን እንዳለባቸው በግልጽ አስታውቀዋል። ይህም የአሜሪካ ዜጎች የሚያገኟቸውን የሕዝብ ጥቅሞች ለመጠበቅ ይረዳል። ወደ አሜሪካ ለአጭር ጊዜ በቱሪስትነት ወይም የሕጋዊ ቋሚ ነዋሪ ወይም የአሜሪካ ዜጋ የቤተሰብ አባል በመሆን ለሚያደርጉት ጉዞ የሕክምና ወጪዎችን ጨምሮ ሁሉንም ሊከሰቱ የሚችሉ ወጪዎችን ለመሸፈን የሚያስችል በቂ የገንዘብ አቅም እንዳለው ያረጋግጡ። ይህም ለአሜሪካ ዜጎች የተዘጋጁ የሕዝብ ጥቅሞችን ለመጠበቅ ይረዳል። የአሜሪካ የሕዝብ ጥቅሞችን ያላግባብ መጠቀም ፕሬዝዳንቱ ኢትዮጵያን ጨምሮ ለ75 ሀገራት ይሰጥ የነበረውን የነዋሪነት ቪዛ እንዲያቆም በቅርቡ ላሳለፉት ውሳኔ አንዱ ምክንያት ነበር። ሕጋዊ ጉዞን ለማመቻቸት ያለንን ቁርጠኝነት የጸና ቢሆንም ሕግጋትን ያለማክበር ግን ለድርድር የሚቀርብ ጉዳይ አይደለም። ስለተረዳችሁኝ አመሰግናለሁ። መልካም ጉዞ ይሆንላችሁ። በተለምዶ አርሚ 70 በመባል የሚጠሩት የህወሓት ተዋጊ ኃይል የቀድሞ አባላት የታድሶ ስልጠና ጀምረዋል። በሱዳን የኢትዮጵያ ድንበር አካባቢ ሲንቀሳቀሱ የነበሩና በተለምዶ አርሚ 70 ተብለው የሚጠሩት እነዚህ የህወሓት ተዋጊ ኃይል የነበሩ የቀድሞ አባላት ናቸው ወደ ሀገር ውስጥ በመግባት የታድሶ ስልጠናውን መውሰድ የጀመሩት። ቀድሞ የመከላከያ ሰራዊት አባላት የነበሩትና በሰሜኑ ጦርነት ህወሓትን ደግፈው ሲዋጉ የቆዩት እነዚህ ከ500 በላይ የቀድሞ ተዋጊዎች ለፌዴራል መንግስት ያቀረቡት የዲሞቢላይዜሽን ጥያቄ ተቀባይነት አግኝቷል። በዚህም መሰረት በአዋሽ አርባ ጊዜያዊ የዲሞቢላይዜሽን ማዕከል ስልጠናቸውን በመከታተል ላይ ይገኛሉ። የብሔራዊ ተሃድሶ ኮሚሽን ኮሚሽነር ተመስገን ጥላሁን ሂደቱን አስመልክቶ በሰጡት መግለጫ የአርሚ 70 አባላት በፈቃደኝነት ወደ ሀገር ቤት ተመልሰው የሂደቱ አባላት መሆናቸው አዲስ የሰላም ተስፋን የፈነጠቀ መሆኑን ገልጸዋል። ኮሚሽነሩ አክለውም እስካሁን በሀገር አቀፍ ደረጃ ከ85000 በላይ በትግራይ ክልል ደግሞ ከ63000 በላይ የቀድሞ ተዋጊዎችን ወደ ሰላማዊ ህይወት መመለስ መቻሉንም አስታውቀዋል። የመከላከያ የሰው ሀብት ዋና መምሪያ ኃላፊ ሌተናል ጄኔራል ሃጫሉ ሸለመ በበኩላቸው የቀድሞ ተዋጊዎቹ የመረጡት የሰላም መንገድ የሚደነቅ መሆኑን ጠቅሰው ሌሎችም ይህንን ፈለግ በመከተል ወደ ሰላማዊ መንገድ እንዲመጡ እንዲሁም ለሀገር ግንባታ የበኩላቸውን እንዲወጡ ጥሪ አቅርበዋል። ስልጠናውን ያጠናቀቁት እነዚህ የቀድሞ ተዋጊዎች በዲዲአር ማለትም ትጥቅ መፍታት፣ ከውጊያ ማሰናበት እንዲሁም መልሶ ማቀላቀል ከማህበረሰቡ ጋር ማለት ነው። በዚህ ሂደት አልፈው በዘላቂነት ወደ ማህበረሰቡ እንደሚቀላቀሉ የደረሰን መረጃ ያመለክታል። መነሻቸውን ጎንደር ከተማ አድርገው ወደ ትግራይ ክልል ሲጓዙ የነበሩ ሰሌዳ ቁጥር አዲስ አበባ 07895 ኤፍኤስአር፣ አዲስ አበባ 51915 ኤፍኤስአር እንዲሁም አዲስ አበባ 33692 አይሲዙ የጭነት መኪናዎች በአጠቃላይ በ98 በርሜል የተሞላ ህገወጥ ነዳጅ ይዘው ሲንቀሳቀሱ በቁጥጥር ስር ውለዋል። በዚህም 19600 ሊትር ነዳጅ በህገወጥ መንገድ ሲጓዝ በተደረገ ክትትልና ቁጥጥር የካቲት 30 ቀን 2018 ከቀኑ 9 ሰዓት አካባቢ ማይጠብሪ ከተማ በቁጥጥር ስር የዋለው። ክቡራትና ክቡራን ከዚህ የነዳጅ ዜና ጋር በተያያዘ ወደ ቀጣዩ ወሳኝ መረጃችን ስንሸጋገር አሜሪካና እስራኤል በኢራን ላይ የከፈቱት ጦርነትና በዚሁ ምክንያት የተፈጠረው የነዳጅ አቅርቦት ሰንሰለት መስተጓጎል ምን ያህል ጊዜ እንደሚቆይ ስለማይታወቅ ህብረተሰቡና ተቋማት ነዳጅን በከፍተኛ ቁጠባ እንዲጠቀሙ የገንዘብ ሚኒስቴር የሆኑት አህመድ ሺዴ አሳስበዋል። በጦርነቱ ምክንያት የታየውን የነዳጅ ዋጋ ጭማሪ አስፈሪ ሲሉ የገለጹት የገንዘብ ሚኒስትሩ መንግስት በቅርቡ ተጨማሪ የነዳጅ ቁጠባ እርምጃዎችን ይፋ እንደሚያደርግም አስታውቀዋል። የሚኒስትሩን መግለጫ አስመልክቶ ቀጣዩን አጠር ያለ መረጃ ተከታትለን እንመለስ። ግን መንግስት በዚህ ከፍተኛ የውጭ ምንዛሪ ምደባና በከፍተኛ ድጎማ እያቀረበ ያለው ምርት
በትክክለኛው የግብይት ሰንሰለት ተከትሎ መንግስት ባስቀመጠው የገበያ ዋጋ እየተሸጠ እንዳልሆነና ህብረተሰቡን ለከፍተኛ እንግልት የተዳረገ መሆኑን መንግስት በቅርቡ ባደረገው ሰፊ ጥናት ማረጋገጥ ተችሏል። ስለዚህ በከፍተኛ ውጭ ምንዛሪ የሚገዛው ይሄ ምርት እንዲሁም በከፍተኛ የበጀት ድጎማ ለህብረተሰቡ መቅረብ ከነበረበት ዋጋ በላይ በተለያዩ የሀገሪቱ አካባቢዎች አዲስ አበባን ጨምሮ ከተቀመጠለት የመንግስት ዋጋ በላይ እየተሸጠ እንደሆነ ተደርሶበታል። ይህንን ሁኔታ በአስቸኳይ በቁጥጥር ስር ለማዋል መንግስት የአቅርቦት አስተማማኝነቱን ከማጠናከር ጎን ለጎን ህጋዊ እርምጃ መውሰድ ጀምረዋል። በዚህ ህገወጥ የግብይት ሰንሰለት ላይ የተሳተፉ አካላት የመንግስት ተቋማትንም ጨምሮ እና በዚህ ላይ ተሳትፎ ያላቸው አካላትን ወደ ህግ ቁጥጥር ስር የማዋል ስራ ተጀምሯል። ይሄ ስራ በቀጣይ ተጠናክሮ የሚቀጥል ነው የሚሆነው። በተለይ በአሁኑ ጊዜ በመካከለኛው ምስራቅ ባለው ጦርነት የተነሳ የነዳጅ አቅርቦት ሰንሰለት ከፍተኛ መስተጓጎል አጋጥሞታል። እንዲሁም የዓለም የነዳጅ ዋጋ በከፍተኛ ደረጃ አድጓል። ለምሳሌ በትላንትናው ዕለት የድፍድፍ ነዳጅ ዋጋ ከጦርነቱ በፊት 69 የነበረ ሲሆን የአሁኑ ዋጋው 98 ደርሷል። ዶላር የአንድ በርሜል በዶላር ማለት ነው። ቤንዚን የአንድ በርሜል ዋጋ ከጦርነቱ በፊት 75 የነበረ ሲሆን የአሁኑ የትላንትና ዋጋው 139 ዶላር በበርሜል ደርሰዋል ማለት ነው። ነጭ ናፍጣ እንዲሁም ከጦርነቱ በፊት 86 ዶላር የነበረው በአሁኑ ጊዜ ዋጋው 179 ዶላር ደርሰዋል ማለት ነው። ስለዚህ በዓለም አቀፍ ደረጃ የነዳጅ ቀውስ የተፈጠረ ያለበት ሁኔታ ነው ያለው። በሀገራችን ይህን ሁኔታ በአስተማማኝ ሁኔታ ማኔጅ ለማድረግ የአቅርቦት ሰንሰለት መቋረጥ ባጋጠመው በሆርሙዝ ሰርጥ በኩል ሊያጋጥም የሚችለውን የነዳጅ አቅርቦት ፍሰት ለመቋቋም እንዲቻል በሌሎች አማራጮች በአፋጣኝ የነዳጅ ግዢ በማድረግ በሀገራችን የሚቀርበው የነዳጅ አቅርቦት አስተማማኝነት እንዲረጋገጥ ከፍተኛ ጥረት ያለው ስራ እየተሰራ ይገኛል። ይህም ስራ ስኬታማ በሆነ መልኩ እየተመራ የሚገኝበት ሁኔታ ነው ያለው። ሆኖም ግን መንግስት ከፍተኛ ውጭ ምንዛሪ እየመደበ ከፍተኛ ድጎማም እያደረገ የሚያቀርበው ነዳጅ በህገወጥ ነጋዴዎች እና ተባባሪዎቻቸው አማካኝነት በህብረተሰብ ላይ የዋጋ ጭማሪ ባለው መልኩ መንግስት ከወሰነው ውጭ እየተሰራ ያለው ስራ በአፋጣኝ ቁጥጥር ስር ለማዋል የተጀመረው ህጋዊ እርምጃ ተጠናክሮ የሚቀጥል ይሆናል። በቅርቡም ከክልሎች ጋርም ከአንድ ሳምንት በፊት በዚህ ዙሪያ ከሚሰሩ ነዳጅ ኩባንያዎች ጋር ሰፋ ያለ ውይይት አድርገናል። በቀጣይም ከክልሎች ጋር ሰፋ ያለ ውይይት የሚካሄድ ይሆናል። የተጀመረው ህጋዊ እርምጃ ተጠናክሮ የሚቀጥል ነው የሚሆነው። ስለዚህ የህጋዊ እርምጃ እንዲሳካ ሁሉም ማህበረሰብ በከፍተኛ ደረጃ ከመንግስት ጸጥታ አካላት እና የህግ አስከባሪ አካላት ጎን በመሆን ይሄ ስራ ስኬታማ እንዲሆን የበኩላችሁን ትብብር እንድታደርጉ ጥሪያችን እናቀርባለን። ከዚህ በተጨማሪ ምንም እንኳ የዓለም ዋጋ ጭማሪ የነዳጅ ዋጋ ጭማሪ ከፍተኛ ቢሆንም የኢትዮጵያ መንግስት አሁንም ነዳጅን በከፍተኛ ድጎማ ነው ለህብረተሰቡ እያቀረበ ያለው። የነዳጅ ዋጋ ላይ በትላንትናው ዕለት መጠነኛ ማሻሻያ አድርገናል። በትላንትናው ዕለት የቤንዚን የመሸጫ ዋጋ 132.18 ሳንቲም በሊትር እንዲሆን ተደርገዋል። የነጭ ናፍጣ ደግሞ 139.84 እንዲሆን ተደርገዋል። ይሄ መጠነኛ የዋጋ ማሻሻያ ነው የተደረገው። እንዲሁም ለመጀመሪያ ጊዜ የቀጥታ ተጠቃሚ የናፍጣ ቀጥታ ተጠቃሚ የሚባሉት አካላት የፕሮጀክቶች እና የኩባንያዎች የማዕድንም ሊሆን ይችላል፣ የፋብሪካዎችም ሊሆን ይችላል፣ ሌሎች በልዩ መልኩ ነዳጅ የሚቀርብላቸው የናፍጣ የሚቀርብላቸው የቀጥታ ተጠቃሚዎች የአንድ ሊትር ዋጋ 185 ብር እንዲሆን ተደርጓል። ይህንን የዋጋ ጭማሪ ከጦርነቱ በፊት ከነበረው የዓለም አቀፍ ዋጋ አንጻር በምናነጻጽርበት ጊዜ ለምሳሌ ቤንዚን የቀድሞ ዋጋው 129.12 የነበረው ከጦርነቱ በፊት በነበረው የዓለም አቀፍ ዋጋ ወደ ህብረተሰቡ ብናስተላልፍ ኖሮ ጅቡቲ ላይ የምንረከብበት ማለት ነው 157.89 ብር መሆን ይገባው ነበር። ነጭ ናፍጣ ደግሞ 129.12 ብር ነው ስንሸጥ የነበረው። ይሄም መሆን የነበረበት 182.80 ነው። ይሄም ያሳየው ከጦርነቱ በፊትም ቢሆን ቤንዚን 28.77 ብር እንዲሁም ነጭ ናፍጣ 53.68 ብር
እየደጎምን የነበረ መሆኑ ያሳያል ማለት ነው። ይህም በጣም ከፍተኛ ድጎማ ነው። በትላንትናው ዕለት የተደረገው ጭማሪ በጣም ዝቅተኛ ጭማሪ ተደርጎ የሚታይ ነው። በተለይ ደግሞ አሁን የዓለም ዋጋ ከደረሰበት አንጻር በምናነጻጽርበት ጊዜ አሁን የዓለም ዋጋ በትላንትናው ዕለት የደረሰበት ዋጋ ጅቡቲ ላይ የምንረከብበት ዋጋ በምናይበት ጊዜ ቤንዚን 205.74 ሳንቲም 205 ብር ነጥብ 74 ሳንቲም መሆን ነበረበት ማለት ነው። ሆኖም ግን በትላንትናው ዕለት የተደረገው የደረሰበት ዋጋ 132.18 ነው። ይሄ የሚያሳየው አሁን ባለው ዓለም አቀፍ ዋጋ በምናይበት ጊዜ አሁንም ቤንዚንን መንግስት 73 ብር ከ56 ሳንቲም በሊትር እየደጎመ የሚገኝ መሆኑ ያሳያል። እንዲሁም ነጭ ናፍጣን በምንወስድበት ጊዜ ነጭ ናፍጣ አሁን ዓለም አቀፍ ዋጋ የደረሰበት ጅቡቲ የምንረከብበት ዋጋ ማለት ነው በሊትር 238 ብር ከ13 ሳንቲም ደርሷል። ይሄ ትላንትና ዕለት የተወሰነው ውሳኔ 139.84 ብር ሲሆን ይሄ ልዩነቱን በምናይበት ጊዜ ነጭ ናፍጣ ከዓለም አቀፍ ዋጋ አንጻር ጅቡቲ ላይ በምንረክበት ዋጋ በሚነጻጸርበት ጊዜ በአንድ ሊትር ብቻ 98 ብር ከ29 ሳንቲም እየደጎምን እንገኛለን ማለት ነው። ስለዚህ የኢትዮጵያ መንግስት በከፍተኛ ኃላፊነት የዓለም አቀፍ የነዳጅ ዋጋን በከፍተኛ ደረጃ አስፈሪ በሆነ መልኩ እየጨመረ ባለበትም ጊዜም ቢሆን በከፍተኛ ድጎማ አሁንም እየቀረበ መሆኑን ህብረተሰቡ ተረድቶ ይሄ በከፍተኛ ውጭ ምንዛሪና የመንግስት ድጎማ እየቀረበው ያለው ሀብት በአግባቡ ጥቅም ላይ እንዲውል በተቀመጠለት የግብይት ሰንሰለት ብቻና መንግስት ባስቀመጠው ዋጋ ብቻ እንዲሸጥ ሁሉም ተዋናዮች፣ የነዳጅ ኩባንያዎች፣ ማደያዎች፣ የመንግስት ተቆጣጣሪ አካላት እንዲሁም በየደረጃ ያሉ ማንኛውም መንግስታዊ ተቋማት፣ የንግድ ድርጅቶችና መላው ህብረተሰቡ ይሄ ጉዳይ ወደ ትክክለኛው መስመር እንዲገባ ከፍተኛ ኃላፊነት እንድትወጡ ለማሳሰብ እፈልጋለሁ። ዜና ሹመት። ጠቅላይ ሚኒስትር አብይ አህመድ ላለፉት 7 ዓመታት ገደማ የአዲስ አበባ ፖሊስ ኮሚሽነር ሆነው ሲያገለግሉ የቆዩትን ጌቱ አርጋውና 2 ምክትል ኮሚሽነሮችን ከኃላፊነት በማንሳት የቀድሞ የሀገር መከላከያ የምድር ኃይል ዋና አዛዥ የነበሩትን ሌተናንት ጄኔራል አስራት ዴኔሮንና 2 ምክትል ኮሚሽነሮችን መሾማቸውን የጠቅላይ ሚኒስትር ጽህፈት ቤት መረጃ አመልክቷል። የአዲስ አበባ ፖሊስ ኮሚሽነር ሆነው የተሾሙት ሌተናል ጄኔራል አስራት ዴኔሮ በኢትዮጵያ መከላከያ ሰራዊት ውስጥ ረጅም ጊዜ የቆዩ ወታደራዊ አዛዥ ሲሆኑ ከዚህ ቀደም የመከላከያ ሰራዊት የምድር ኃይል ዋና አዛዥ እንዲሁም ከጠቅላይ ሚኒስትር አብይ ወደ ስልጣን መምጣት በኋላ በቤኒሻንጉል ጉሙዝ ክልል የተከሰተውን የጸጥታ ችግር ለመቆጣጠር የተቋቋመውን የመተከል ዞን ኮማንድ ፖስት በብቃት በመምራት ይታወቃሉ። ሌተናል ጄኔራል አስራት ዴኔሮ የመከላከያ መረጃ ዋና መምሪያ ኃላፊ በመሆንም አገልግለዋል። ጄኔራል መኮንኑ በየካቲት 2014 ደግሞ የምስራቅ አፍሪካ የልማት በይነ መንግስታት የደቡብ ሱዳን ተወካይ ሆነው ተሹመው ነበር። በዚህ ሹመት ኢጋድ በደቡብ ሱዳን ያሰማራ የተኩስ አቁምና የሽግግር ደህንነት ሂደት ቁጥጥር ሜካኒዝም በሰብሳቢነት መርተዋል። በሌላ በኩል ጠቅላይ ሚኒስትር አብይ በምክትል ኮሚሽነርነት የሾሟቸው ረዳት ኮሚሽነር ቶፊቅ መደድና እርዚቅ ኢሳን ሲሆኑ ምክትል ኮሚሽነር እርዚቅ የአማራ ክልል የርዕሰ መስተዳድር ህዝብ ግንኙነት አማካሪ እንዲሁም የአማካሪነት ሹመቱን ጥቅምት ላይ ከማግኘታቸው አስቀድሞ ደግሞ የክልሉ ወጣቶችና ስፖርት ኃላፊ እንደነበሩም ለማወቅ ተችሏል። የአማራ ክልል ርዕሰ መስተዳድር ጽህፈት ቤት ኃላፊ፣ የጎንደር ከተማ ከንቲባ እንዲሁም በገበታ ለሀገር ፕሮጀክት የተገነባው የጎርጎራ ኢኮ ሪዞርት ግንባታ አስተባባሪም ነበሩ። ከአዲስ አበባ ፖሊስ ኮሚሽነርነት የተነሱት ጌቱ አርጋው ደግሞ ኃላፊነቱን የተረከቡት ከ7 ዓመታት ገደማ በፊት በሚያዝያ 2011 እንደነበር ይታወሳል። ወደ ወታደራዊ ዲፕሎማሲ ዜና ስንሸጋገር ከቅርብ ጊዜ ወዲህ የኢትዮጵያ መከላከያ ኃይል በሰው አቅምም በዘመናዊ ትጥቅና ቴክኖሎጂም በአህጉሩ የገዘፈ ስፍራ የተቀዳጀ ሲሆን በወታደራዊ ዲፕሎማሲው ዘርፍም ከፍተኛ እመርታ እየተቀዳጀ ይገኛል። በዛሬው ዕለት የአሜሪካ ዋር ኮሌጅ ተማሪዎች የመከላከያ ዋር ኮሌጅን መጎብኘታቸው ከዚሁ እመርታ ጋር የተያዘ መሆኑ ተገልጿል። የመከላከያ ዋር ኮሌጅ የዓለም አቀፍ ደረጃውን ጠብቆ በአፍሪካ ተመራጭ የልህቀት ማዕከል ሆኖ
ለመገኘት በጥራትና በትጋት ዘርፈ ብዙ ተግባራትን እያከናወነ ይገኛል። በዛሬው ዕለት በምርምርና ጥናት በኢንፍራስትራክቸር እንዲሁም የሚሰጠውን የመማር ማስተማር ሂደት ለመጎብኘት የአሜሪካ ዋር ኮሌጅ ተማሪዎች ትምህርታዊ ጉብኝት በማድረግ አድናቆታቸውን ገልጸዋል። ጎብኚዎቹ የመከላከያ ዋር ኮሌጅ ኢትዮጵያ በአፍሪካ ቀንድ ያላት ሚና ከፍተኛ እንደሆነ ጠቅሰው በቀጣናው የሚታየው ተለዋዋጭ የጂኦ ፖለቲካን ለመቆጣጠር የላቀ ወታደራዊ አቅምና ችሎታ እንዳላትም ተናግረዋል። በተለያዩ የመከላከያ ተቋማት ተዘዋውረው እንደተመለከቱት መከላከያ በመማር ማስተማርም ሆነ በሌሎች ዘርፎች የኢትዮጵያ ዘመናዊ የመከላከያ ሰራዊት ለመገንባቱ ከፍተኛ ጥረት እንደተደረገበት በአክብሮት ገልጸዋል። የመከላከያ ዋር ኮሌጅ ዋና አዛዥ የሆኑት ብርጋዴር ጄኔራል ጥላሁን ደምሴ አጠቃላይ ተቋማዊ ገጽታውን ለጎብኚዎች ያስረዱ ሲሆን ሀገራችን ኢትዮጵያ በአፍሪካ ቀንድ ያላትን ስትራቴጂያዊ ጠቀሜታና ሚና በመረዳት ብሔራዊ ጥቅምን ሊያስጠብቁ የሚችሉ ከፍተኛ አመራሮችን በማሰልጠንና በማስተማር የተቋሙን ፍላጎት እያሳካች መሆኑን ገልጸዋል። ክቡራትና ክቡራን አድማጭ ተመልካቾቻችን እስካሁን ለነበረን ቆይታ ከልብ እናመሰግናለን። ሁላችሁም ከመውጣታችሁ በፊት እንደተለመደው ላይክና ሼር በማድረግ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በአክብሮት እንጠይቃለን። በተጨማሪም ከስር በሚታይ የኢትዮጵያ ንግድ ባንክ ቁጥር አዲስ ምንጭ ሚዲያን በማበረታታት የአስተማማኝ ወቅታዊ የተጣሩና የተመዘኑ መረጃዎች የሚቀርቡባትን ሚዲያችንን ይደግፉ፣ ያሳድጉ ስንል የአክብሮት ጥሪያችንን እናቀርባለን። የአዲስ ምንጭ የምን ጊዜ መልእክታችን ሰላም ለኢትዮጵያ የሚል ነው። ሰላም ለኢትዮጵያውያን፣ ሰላም ይሁን።